በዛሬው መርሃ ግብር ሊቃውንቱ መልስ እንዲሰጡ መነሻ የሆነን ቪዲዮ አብረን አይተነው እንመለስ። የቤተ ክርስቲያን ልብሱን እንደ ፋሽን እየታየ እንደገናም ደግሞ በራሳቸው ነገር እየቀያየሩት እናያለንና ቤተክርስቲያን አስተምህሮ አንፃር ምን ይመስላል? ሲጀመር ቤተ መቅደሱ ምዕመናን ማየት ያለባቸው ክርስቶስን ነው። ማሰብ ያለባቸው ቀራንዮን ነው። የግለሰብን ሰውነት እንዲያዩ አይደለም የመጡት። የአገልጋዮችን ሰውነት እንዲያደንቁ፣ ውበት እንዲያደንቁ እንደዛ አይደለም የሚመጡት። ምዕመናን ክርስቶስን እንዳያዩ፣ ነገረ መስቀሉን እንዳያዩ፣ ሞቱን ትንሣኤውን እንዳያስቡ መሰናክል መሆን። ኦሪት ዘሌዋውያን ለሙሴ አምላካችን እግዚአብሔር የደብተራ ኦሪቱን አሰራር መመሪያ ሲሰጥ ንዋየ ቅድሳቱ ከምንና እንዴት እንደሚዘጋጁ በዚያው ካህናቱ ሊለብሱት የሚገባውን ልብስ በእግዚአብሔር ፊት ለአምልኮ፣ ለምስጋና፣ ለሰማያዊው ስርዓት፣ ለመስዋዕቱ ምን አይነት ልብስ ለብሰው መቆም እንዳለባቸው ካለሩን ጭምር ማለት ይነገራቸው። ከዚህ ይዘጋጅ ልካቸውን መጠናቸውን ሁሉ ሲናገር እንመለከታለን። ስለዚህ የአምልኮ ልብስ እግዚአብሔር በሚወደውና በሚፈቅደው ቤተ ክርስቲያን ይዛው በኖረችው በጥንታዊው ትውፊትና ስርዓት እንጂ እኛ ስጋዊ ስሜታችን ባመለከተን ደስ ባለን መልኩ የምናደርገው አይደለም። የፋሽን ተከታዮች ሳንሆን እኛ የክርስቶስ ተከታዮች ነን። አንድ ዲያቆን ከዘመን ወጣት ጋር እኩል በእድሜ ደረጃ እንኳን ቢያቀራረባቸው እሱ ከዚያ ይለያል። ለእግዚአብሔር አገልግሎት ተመርጧል። ስለዚህ የዛሬው ዲያቆን ነገ ምንድነው? የነገው ካህን ነው። ጌጥ የሚያስመርጠንና ውበት የሚያስመርጠን ዓለም ከህሊናችን ስላልወጣች ነው። አንድ አገልጋይ ለእግዚአብሔር ተቀድሻለሁ፣ ለእግዚአብሔር ተለይቻለሁ ብሎ ካሰበ መጀመሪያ ዓለምን ከነጓዟ ከህሊናው ሊያወጣ ይገባል። ያ ማለት በዓለም አንኖር ማለት አይደለም። በዓለም እንኖራለን፣ ግን በዓለም ስንኖር ግን ጨው ሆነን ነው። ጨው እንደሚታወቀው ማንነቱን አይቀይርም። ማንነታችን በሁኔታዎች ዓለም በምታመጣው ጌጥ ማንነታችን የምንቀይር ከሆነ የጨው መልክ አለን፣ ሌሎችን ማጣፈጥ አንችልም። ካህን ተብሎ ካህን ካልመሰለ ካለባበሱ ጀምሮ ከህይወቱ ጀምሮ አይደለም የተመቅደስ ስርዓት አምልኮ የሚፈጸምበት ልብሰ ተክህኖ ሲለብስ ይቅርና በማህበረሰቡ ውስጥ ሲኖር የግል ልብሱን ሲለብስ ራሱ ክርስቲያናዊ አለባበስ ካለበሰ ከምዕመናኑ ልቦና እንወጣለን። ጨው ማንነቱን እንደማይቀይረው ሁሉ ዓለም በምትፈጥረው ነገር ሁሉ ማንነታችን መቀየር መለወጥ የለበትም። መጽሐፍ አእምሮ የሚባል መጽሐፍ ጌጥ ወዳጅ አትሁን ያለ ይናገራል። ምንም ይልበሱ አርአያ ክህነት የማያስነቅፍ መሆን አለበት። እንደ የዘመኑ ወጣት የለበሰውን ሁሉ የቤተ ክርስቲያን አገልጋዮች መልበስ የለብንም። የዘመኑ ወጣት የተጫማውን ጫማ ሁሉ የቤተ ክርስቲያን አገልጋዮች ያንን ሊጫሙ አይችሉም። ስለዚህ የካህን ልብስ እጅግ ያልደበዘዘ፣ እጅግም ያልተንቆጠቆጠ፣ እጅግም ያልተበረቀረቀ መጠነኛ የሆነ ልብስ መሆን አለበት። እንደው ማንም ያለበሰውን ልብስ ለብሶ ማንም ያለበሰውን ጫማ ተጫምቶ እንደው ወደ መሬቱ ላይ ቢቆም ሰው ትምህርቱን ትቶ ምን አይነት ልብስ ነው የለበሰው ውድ ጫማ እኮ ነው የተጫማው እያለ ወንጌሉን ትቶ የሱን ጫማ ሲያደንቅ ተመልካቹ ነው የሚቀረው። ንጹህ ልብስ አይልበስ ማለት አይደለም። አንዳንድ ሰዎች ደግሞ አሉ እንደው ካህን ሲባል ኩስስ ያለ እንደ የታጠበ የጥርት ያለ እንዲለብስ የማይፈልጉም አሉ። ይሄ ደግሞ ስህተት ነው። ካህን ያለበሰ ማን ሊለብስ ነው? ካህን በአውደ ምሕረት ክብሩን የጠበቀ ክህነቱን የሚገልጽ አምሞ ጠምጥሞ ነጭ ለብሶ ክህነቱን የጠበቀ አለባበስ መልበስ ኃጢአት አይደለም። ክህነትን የማይጠብቅ እሱ መልበስ የለበትም። ሰው መቼም መጀመሪያ የውስጡ ፍላጎት ባለባበሱም ባነጋገሩ መገለጫ ነው። ይሄ የምንዝር ጌጣጌጦች አይደል? ይሄንን መውደድ ራሱ ተውዝፍት የሚለው ተውዝፍት ራሱ አንደኛው ኃጢአት እንደሆነ ተገልጿል። ፋሽን ተከታይ መሆን የለበትም ሰው። ከነገራችን ላይ 8ቱን የሥርዓት መጻሕፍት ያላወቀ ሰው አያገልግል ነው የሚለው። 8ቱ የሥርዓት መጻሕፍት ማለት አምልኮ እንዴት መፈጸም እንዳለብን፣ ቅዳሴ ላይ ካህኑ እንዴት መሆን ባለበት፣ ምን መልበስ እንዳለበት፣ እንዴት መልበስ እንዳለበት፣ እንዴት መቀደስ እንዳለበት ለክህነት የሚገቡትን መስፈርቶች በደንብ የሚናገሩ ናቸው። እነዚያን ያላወቀ ቄስና ዲያቆን ሊያገለግል አይገባም ነው የሚለው መጽሐፉ ነው የሚናገረው። ኤርምያስ ምን ይላል? በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ የእግዚአብሔርን ሥራ በቸልታ የሚያደርግ ርጉም ይሆን ይላል። ስለዚህ በቸልታ በነዘላልነት የምንሰራና በመቅደሱ ፊት የምንቆም ከሆነ በረከት እያጣን ረድኤት እያጣን በምናገለግለው አገልግሎት ደስታ ይሰማን እግዚአብሔርን ከማገልገል የበለጠ የሚያሳርፍ ምን አለ? ሌላው ሰውነታቸውን ቅርጽ በማውጣት አንዳንዴ እንደውም አውልቀው አሁን እንደምናየው ራቁቱን ያየነው ወንድም አለ። አንድ በክህነት ውስጥ ያለ ሰው ራቁቱን መታየት ይችላል ወይ? በፍትሐ ነገሥቱም ኦ ካህን ሆይ የባሰ ችግር ምክንያት ካልገጠመ በቀር
ካህን ልብሱን በምእመናን ፊት እንዳይራቆት ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ድክመት በእናንተ ዝለት ምክንያት የማይሰደበው እግዚአብሔር ታሰድባላችሁ። አምላካችን ክርስቶስ በማቴዎስ ወንጌል ምዕራፍ 18 ላይ በእኔ ከሚያምኑት ከነዚህ ከታናናሾቹ ለአንዱ መሰናክል የሚሆን የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቁ ባሕር መስጠም ይሻለው ነበር። ስለዚህ ለሰው መሰናክል መሆን አይደለም ለአንድ አገልጋይ፣ ለአንድ ዲያቆን፣ ለአንድ ካህን ይቅርና ለአንድ ምእመን መሰናክል መሆን ይህንን ያህል ወቀሳ ያስከትላል። ስለዚህ እየተደረገ ያለው ትክክል አይደለም። ልብስ ማለት ትርጉሙ በነገራችን ላይ አካልን የሚሸፍን ነው። እስከ ስሙ እንኳን ልብሱ ለስጋ ሞገሱ አይደለ? እንዲሁም የሴቶችና የካህናት ልብስ እንዲያው ቁርጭምጭሚታቸው በላይ መውጣት የለበትም ነው። የእኛን የሰውነት ቅርጽ የሚያሳይ ለብሶ መቆም አለማስተዋል። ስለዚህ መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 አካባቢ ዲያቆናት ሊሆኑ የሚገባቸው ምን አይነት ሰዎች እንደሆኑ ወደ 5-6 መስፈርቶች ያስቀምጣል። ዲያቆናት ጭምቶች ሊሆኑ ይገባል ነው የሚለው። እንግዲህ ጭምት ማለት ለራሱ ውበት የማይጨነቅ ራሱን ባዶ ያደረገ የማይኩነሰነስ ጌጥ የማይወድ ክርስቶስ ጌጡ የሆነለት። ጌጣችን እኮ ሃይማኖታችን። ለካህናት ጌጣችን ንጽህናችን፣ ቅድስናችን ነው። አነጋገራቸው፣ አለባበሳቸው አይደለም ቤተ መቅደሱ ውስጥ ከውጭ ራሱ ማህበረሰቡ ጋር ስንኖር የኛ ህይወታችን ጭምት የሆነን ሊሆን ይገባል። ሰዎችን የሚስብ ሰዎችን ብርሃን ሆኖ ክርስቶስን የሚያሳይ ሊሆን ይገባል። ከዛ ይቀጥልና በሁለት ቃላት የማይናገሩ ነገር ከወዲያ ከወዲህ የማያመላልሱ ነገረኞች ያልሆኑ ለብዙ የወይን ጠጅ የማይጎመጁ ከዛ ይቀጥልና ነውረኛ ያልሆኑ እኮ ነውረኝነት እኮ ሐዋርያው ቅዱስ ጳውሎስ ጢሞቴዎስ ደቀ መዝሙር ሲመክረው ምንድነው? ኩኖሙ ለመሃይምናን አርአያ ወአምሳለ በቃልከ ወበምግባሪከ። ልጄ ጢሞቴዎስ ወይ የምትመራቸውን የምታስተምራቸውን ህዝቦች ባነጋገርህ፣ ባካሄድህ፣ ባመጋገብህ፣ ባለባበስህ ምን ሆናቸው? አርአያ አምሳል አብነቱ ናቸው ብሎ ቅዱስ ጳውሎስ ካህናት ለሌላው ምእመን አርአያ ክህነትን የሚገልጽ አለባበስ መልበስ ይጠበቅብናል። ክርስቲያንም የሚነበቡ መጻሕፍት እንደመሆናቸው መጠን ክርስትናን የሚገልጽ አለባበስ እንጂ ክርስቶስን እርቃኑን ቀራንዮ እንደሰቀሉት ክርስቶስ የተዋሃደውን አካል ማራቆት ፈጽሞ ኃጢአት ነው። መጽሐፍ ቅዱስ በሚያዘው መስፈርት አልፈናል ወይ? በዛ ብናልፍ እኮ ማንን እንደምናገለግል፣ ለምን እንደምናገለግል፣ በማን ፊት እንደምናገለግል አውቀን ተረተን ብንመጣ እኮ እንዲህ ያሉ ነገሮች አይፈጠሩም ነበር። የተቀደደ ሱሪ መልበስ በቀድሞ ጊዜ የድህነት ምልክት ነበረ። አሁን የስልጣኔ ምልክት ሆኗል። አይደለም የተቀደደ ልብስ ይቅርና እንዲህ የተጣበቀ አካልን የማይሰውር ልብስ እንኳን ለካህናት ለዲያቆናት ይቅርና ለኦርቶዶክስ ተዋሕዶ ምዕመናን ተከታዮች በሙሉ ልብስ የሚባለው አካል ሊሰውር የሚችል ነው። ምን ትኑራ ባሁለታ ይሄዱ አለ ቅዱስ ጳውሎስ። እንደው አማን የመባል ብልጫው ምንድን ነው? እንደው ዲያቆን የመባል ብልጫው ምንድን ነው? ካህን የመባል ብልጫው ምንድን ነው? በዓለም ያሉ ወጣቶች የሚሰሩትን የሚለብሱትን የሚወዱትን ጌጥ የምንወድ ከሆነና በእነሱ ምንማረክ ከሆነ በዓለም ያሉትን ወጣቶች አብነቱ ነው። ማን ያምጣቸው? ዲያቆኑ እኮ አስተማሪ እኮ ነው፣ መምህር ነው። ሌሎቹም መሳብ አለበት። አሁን ማን ያመጣው ምእመን ነው? ማን ያፈራው ምእመን ነው? ማን ያሳመነው ምእመን ነው? ተንሥኡ ጸልዩ እያልን የምናቆረው። በዛውም ላይ ደግሞ አባቶቻችን ያሳመኗቸውን ያመጧቸውን ክርስቲያኖች ለማባረር ቤተ መቅደሱ ውስጥ የማይገባ ስራ ስንሰራ አባቶቻችን ቅዱሳኑ ክርስትናን በሕይወትና በእውነት የኖሩት እነሱ የሰበሰቡትን መንጋ እየበተን ነው። ስለዚህ አንድ ቀን እናንተ ጨው አይደላችሁም ድንጋይ ናችሁ ተብለን እንዳንወረወር ጨው ሆነ መገኘት አለብን። በዓለም ውስጥ የምናየው ዘመኑ ያመጣው ፋሽን አይነት ጸጉር አቆራረጥ፣ ጸጉራቸውን አፍተልትለው ጎንጉነው የሆነ አሳድገው ተንጨባረው የሚገቡ አሉና ረብ የማይወዱ ጥቅም የማይወዱ ስጋዊ ፍላጎት ስሜት የማያሸንፋቸው ሊሆኑ ይገባል ይልና በንጹህ ሕሊና በንጹህ ልቡና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸው። ይህን አድርገው መጀመሪያ የፈተኗቸው ካለፉ በዲቁና ክህነት ያገልግሉ። ፍትሐ ነገሥቱም ይህንን የሚያዝ። አሁን ሁላችን የመጣንበት መስፈርት ይህንን አልፈን ነው ወይ? ሲጀመር ምዕመናኑ መስክረውልን ነው ወይ የመጡት? ያው አመጣጣችን ሃይማኖቱን ሳያውቅ ነገረ ቤተ ክርስቲያን ሳይረዳ ስርዓተ ቤተ ክርስቲያን ሳይረዳ ታሪኳን ሳይረዳ ዝም ብሎ በሆነ አጋጣሚ ይሾማል። ለሱ አገልግሎት የሚመስለው ዕውቀት የሚመስለው ተንሥኡ ጸልዩ ብቻ ይመስላል። ሊቀ ዲያቆናቱ ሊቀ ካህናቱ ቄሰ ገበዙ አርአያ ክህነትን ያልጠበቀ የጸጉር ስታይል ተስተካከለ ወደ ቤተ መቅደስ ሲገቡ ይህን ሳታነሳ ቤተ መቅደስ አትገባም ብሎ ማገድ የአስገልጋይ የውስጥ አስገልጋዮችም ድርሻ ሊሆን ይችላል። የአስተዳዳሪ ድክመት ነው። ሁሉ በስርዓት ይሆን አይደል? ወደ ቤተ መቅደስ ሲገባ በእግዚአብሔር ፊት ቆሞ ነው ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት በረአድ ሆናችሁ ታገዙለት ነው የተባለው። ለቅዳሴ ስንቆም ቀራንዮ ላይ እንዳለን ዕረተ ዓርብ ላይ እንዳለን ሰማይና ምድር የሚገናኙበት ራሱ አምላካችን ክርስቶስ ሊቀ ካህናት ሆኖ የሚመራውን ቅዳሴ ቀራንዮ ላይ እንዲህ አድርጎ ማሳየት ማለት ይሄ በጣም ነውረኝነት ነው። አንድ ዲያቆን ሲሾም
አንድ ካህን ሲሾም ከዛም በላይ ያለው ሲሾም እኮ የሚያውቁት በቅርብ ያሉት ያሳደጉት ማህበረሰብ ምእመናን ይገባዋል፣ ትትና ያለው ነው፣ አስተዋይ ነው፣ ጥበበኛ ነው፣ ታዛዥ ነው ብለው መስክረውለት ነው ወደ ክህነት ደረጃዎች የሚመጣ። አሁን ያ ስለጠፋ አባቶቻችን በሆነ ጊዜ ያው ከግብፅ ጳጳሳት ይመጡ ስለነበረ እና ቤተ መቅደስ አብያተ ክርስቲያናት እንዳይዘጉ ለችግር ብለው አናጉንስጢስንም ንፍቀ ዲያቆንንም በአንድ ጊዜ ሰጡ፣ መስጠት ጀመሩ እና በዛው እንደተለመደ ቀጠለ እንጂ እንደ ፍትሐ ነገሥቱ እኮ አመክሮ የሚባል እኮ አለ። ንፍቀ ዲያቆን ከመሆኑ አስቀድሞ አናጉንስጢስ ወይም ደግሞ አንባቢ ሆኖ ሊያገለግል ይገባል። ከዛ ያንም በደንብ ሲወጣው በደንብ ሲያገለግል ትሕትናውን እያዩ ታዛዥነቱን ቅንነቱን እያዩ ፈሪሃ እግዚአብሔር ያለው እንደሆነ ካዩ በኋላ ቀጣይ ደግሞ ወደ ምን ይወስዱታል? ወደ ንፍቀ ዲያቆን ያሻግሩታል። አሁን ደግሞ እየታየ ደግሞ ወደ ዲያቆን ይመጣል። ከዛ ከዲቁና ደግሞ ወደ ቅስና ይመጣል። እንዲህ ነው እንግዲህ ስርዓታችን ማለት ነው። እስኪ ጭራስ ምንድን ነው? በቤተ ክርስቲያን ጭራስ መያዝ ያለበት ማን ነው? አንዳንዴ ጭራውን ያልተገባ ሰው ይዘውት እናያለን። ካባ ለብሰው ሻሽ ጠምጥመው እናያቸዋለን። ወንበር ዘርግተው የሚያስተምሩ የጉባኤ መምህራን፣ ትልልቅ አባቶች፣ በዕድሜ የገፉ በእውቀት የበሰሉ አንቱ የሚባሉ የንታ የሚባሉ ነበር የሚይዙት። አሁን ካባውን ማንም ተነስቶ ይለብሰዋል። ሆኖ ለመታየት ሳይሆን መስሎ ለመታየት። እንግዲህ በታሪክም እንደምንረዳው ቅዱስ ባስልዮስ ሲያስተምር የወርቅ መነሳንስ ይዞ የወርቅ ካባ ለብሶ በወርቅ አትሮንስ የወርቅ ወንጌላት ዘርግቶ ቅዱስ ኤፍሬም አገኘው አይደለም የሚለው። እውቀቱም እንደው ሕይወቱም ያላቸው እነሱ ሲይዙት ነው የሚያምረውም። በትውፊታችንም እንደሱ። ከዛ ውጭ በማህበረሰቡ በመኖሪያ አካባቢያችን ጭራ የሚይዙት እንግዲህ መምህራኑ ነበሩ፣ የተማሩ ነበሩ። አሁን ሀፍረት የሚባል ጠፋ። መምህሩን ከደቀ መዝሙሩ መለየት አይቻልም። በልብስ በአሁኑ ሰዓት እነ መምህር ገሌ የለበሱትን ለመልበስ እነ መምህር ገሌ ከተቀመጡበት ወንበር ለመድረስ ሰው ያንን ሲያስብ ይማራል። ሲማር ያውቃል፣ እውቀቱ ይቀጥላል። ልብስ ሳይሆን እውቀቱ መገለጫ ይሆናል። ትምህርቱ ቢቀድም ባለባበሳችን ልክ በመነሳነሳችን ልክ ጥያቄ ስንጠየቅ እንመልሳለን ወይ? እስክንድር የሚባለው ንጉሥ ጦርነት ላይ አንዱ ወታደር ሸሽቶ አምልጦ ሲሄድ አገኘውና ምንድነው የት እየሄድክ ነው የሚሆነው ሲለው አይ በጣም ጦርነቱ ስለበረታ አምልጬ እየሄድኩ ነው አለው። እና የሚያመልጠው ወታደር እስክንድር ነበር የሚባለው። ከዚህ በኋላ ምን አለ ያ እስክንድር ንጉሱ፣ ወይ ስሜን ልቀቅ ወይ ጠብቀህ ተዋጋ፣ ወይ እንደ አባቶቻችን የሆነ መገኘት አለብን በእውቀትም በሕይወትም፣ ያለዛ ደግሞ የነሱ ልብስ ማስቀመጥ አለብን። በተፈቀደን ልክ ብንሆን። ምዕመናን ልብስ የማንነት መገለጫ መሆኑን ሲገልጹ ምን ይላሉ? ከመጠምጠም መማር ይቅደም ብለው ይተርካሉ። ስለዚህ ጥምጥም የእውቀት መገለጫ ነው የሚለው ብሂል በምዕመናኑ ዘንድ የሰረጸ ነው። አሁን ከመማር መጠምጠም ይቅደም ነው። ነገሮች ተገልብጠዋል። ለመምህርነቱ ቦታ ስንሰጠው ከታች ያለው አካል ተምሮ የዚያን የመምህርነት ደረጃ ለማግኘት ፍላጎት ያድርበታል። አሁን ግን የተማረም ያልተማረም በደሞዝ እኩል ነው፣ በልብስም እኩል ነው። ስለዚህ መምህርነት ወይንም እውቀት ቦታ እየተሰጡ አይደለም፣ እየወረደ ነው። በቤተ መቅደሱ የምንለብሰው ልብስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንጻር ምን ይመስላል? አባቶቻችን ቤተክርስቲያኗን ስርዓቷን፣ ክብሯን የሚጠብቅ የልብስ አይነት ወይም ከለር በግላቸው አሰፍተው የሚያገለግሉበት ልብስ አለ። ሌላው ደግሞ መንፈሳዊያን አገልግሎት ለምሳሌ እንደ ጥምቀት እንደ ቁርባን ያለውን ቀዳሾች ካህናት ሲያገለግሉ የሚለብሱት ልብስ አለን። እግዚአብሔር አምላካችን የሚያገለግሉ ካህናት የሚያገለግሉበት ነዋያት ሁሉ ቅዱስ እግዚአብሔር የሚገለገልባቸው ስለሆነ ልብሱም ሌሎቹም ነዋያት በሙሉ ነዋየ ቅድሳት ተብለው መጠሪያ ስማቸው። ነዋየ ቅድሳት ማለት ክብር ያላቸው ክብርን የሚያሰጡ የክብር ማስተላለፊያ የእግዚአብሔር ማገልጋዮች ስለሆኑ እግዚአብሔር ደግሞ በባህሪው ቅዱስ ነው። ቅድስና ያለው የራሱ የሆነ ጸሎት ያለው ከገበያ እንደመጣ አንድ ልብሰ ተክህኖ አገልግሎት አይውልም። በአባቶቻችን ቀርቦ ተጸልዮበት ወደ ቅዳሴው ሲገቡ ቀዳሾቹ ብፁዓን አባቶች ካሉ ከአባቶቻችን ቀረብ ብለው አስባርከው ልብሰ ተክህኖውን ለብሰው ያገለግላሉ። መጀመሪያ ልብሱን ከመልበሳቸው በፊት መመሪያ አለው። ዲያቆኑ የካህኑን እንዳይለብስ፣ ካህኑ የዲያቆኑን ልብሰ ተክህኖ እንዳይለብስ፣ እንዲሁም ደግሞ አጠረኝ ብሎ ከለበሰው በኋላ እንዳያወጣ እንዲሁም ረዘመኝ ብሎ እንዳያወጣ መጀመሪያ ላይ አይቶ መጥኖ ልብሰ ተክህኖውን ይለብሳሉ። ለባሹ አገልጋይ ካህንና የሚለብሰው ልብሰ ተክህኖ ከምስጢረ ሥጋዌ ጋራ መሰረት ስላለው መለኮቱ ከትስፊቱ ልብሱ ከተረፈ መለኮት ከሥጋ ወይም ከትስፊት ተረፈ፣ ደግሞ ቢያጥረው ትስፊት ከመለኮት አነሰ የሚል የምስጢር ተፋልሶ እንዳያመጣ በመጀመሪያ ደረጃ ከመልበሱ በፊት ልብሰ ተክህኖውን አይቶ አደራርሎ ለኔ የሚሆነኝ የሚመጥነኝ የትኛው ነው ብሎ
ይለብሳን። ከለበሰ በኋላ ተልእኮውን ይፈጽማል ማለት ነው። ስለዚህ ይሄ ልብሰ ተክህኖ በቤተ ክርስቲያናይቱ በሚመለከታቸው አካላት በሚፈለገው ከለር በሚፈለገው ዲዛይን ተሰርቶ ሊቀርብ ይችላል። ሁለተኛ ደግሞ ምእመናን ለቤተ ክርስቲያን ምን እናድርግ ብለው በመጡ ጊዜ ካህናቱን አማክረው በዚያ መሰረት ምእመናን ለቤተ ክርስቲያን የአንድ ቀዳሽ ወይም የሁለት ቀዳሽ ተገዝቶ አይመጣም። የአምስቱን ቀዳሴ ያሉት በሚፈለገው መጠን ገዝተው ያመጣሉ። እዚያም በኋላ ያንን ካስባረኩና ካጸለዩ በኋላ ለአገልግሎት ይውላል። ልብሰ ተክህኖ በአንድ ሰው ፍላጎት የከለር ምርጫ፣ መጥበብ፣ የመርዘም ምርጫ አይሰፋም፣ አይዘጋጅም። ይሆናን ተብሎ አማካይ በሆነ እጅግም ባረዘመ እጅግም ባላጠረ መልኩ ተዘጋጅቶ ይመጣል። በጸሎት ከከበረ በኋላ ለመንፈሳዊ አገልግሎት ይውላል። የልብሰ ተክህኖ አዘገጃጀቱ ወይም አመጣጡ ይሄ ነው። ከዚህ ውጭ ብፁዓን አባቶቻችን በአገር ውስጥም ሆነ በውጭ አገር ሄደው ለአገልግሎት ሲመጡ የብፁዓን አባቶቻችን በራሳቸው ሊዘጋጅ ይችላል። ከዚህ ውጭ ግን የአንዱ ከአንዱ የማይለይ ተመሳሳይነት ያለው አክሊሉ ከቀሚሱ ያልተለየ በቤተ ክርስቲያን ስርዓት እንደሚፈቀደው የቅዳሴ ልብሰ ተክህኖች እጅግ ነጫጭ እንዲሆኑ ምክንያቱም ክርስቶስ አምላካችን በጥምቀቱ በትንሣኤው ነጭ ልብስ ለብሶ እንደታያቸው ከዚያ በኋላ የረዘመው እንኳን ቢኖር መታጠቂያ ያለው ያን ታጥቆ እንዲያገለግል ሊቀ ዲያቆን ነኝ በሚል ሌላ ከለር በራሳቸው ዲዛይን አሳምረው ከሌላዎቹ ቀዳሴያን ከሌላዎቹ አገልጋይ የሱ ልብስ የተለየ ወይ ደግሞ የቄሰ ገበዙ የተለየ እንዲሆን አንዳንድ ቦታዎች ላይ እንመለከታለን። ከቤተክርስቲያኗ ከስርዓት አለባበስ አንጻርስ ይሄ ነገር እንዴት ይታያል? ሊቀ ዲያቆናትነቱ የሚገለጸው በተግባሩ ነው እንጂ በልብሱ አይደለም። ለዲያቆናት ተብሎ የተዘጋጀ ለቅዳሴ፣ ለቁርባን፣ ለጥምቀት የሚለብሱት አለ። ለሊቀ ዲያቆናቱ የሚሰፋለት ወይንም በራሱ ፍላጎት የሚሰፋ ልብስ የለም። በስርዓተ ቤተክርስቲያን አባቶቻችን ካህናት የመነኮሳት ቆብ የሚመስል ነገር ያረጋሉ እና መነኩሴ ሆኖ ቀለበት ያረጋል ሁሉ ብለው በምእመናን ዘንድ የሚነቀፍ አለባበስ አለ። ይህስ ከየት ነው የተጀመረው? መቼ ነው የተጀመረው? የአለባበስ ድንበር ጠፍቷል። እንደምናየው የአባቶቻችን የሊቃነ ጳጳሳትን መነኮሳቱ ይለብሳሉ። የመነኮሳትን ደግሞ ካህናቱ ሲለብሱ እናያቸዋለን። የካህናቱን ደግሞ ዲያቆናቱ ሲለብሱ እያየን፣ የዲያቆናቱን የመምህራኑን ደግሞ የካህናቱን ሻሽ ሰንበት ተማሪዎቹ ሲጠመጥሙ እያየን፣ ይህ በጣም አደገኛ አካሄድ ነው። በማቴዎስ ወንጌል ምዕራፍ 23 ላይ ፈሪሳውያንን የገሰጸበት አለ አይደለ? ልብሳቸውን በማስረዘም ጸሎታቸውን በማስረዘም የባልቴቶችን ቤት የምትፈሩ ወዮላችሁ የሚለው ወቀሳ ለጸሐፍት ፈሪሳውያን የተጻፈ ብቻ ሳይሆን እኛም በስማችን ጸሐፍት ፈሪሳውያን ባንሆን በግብራችን እነሱን ሆነን በእነሱ ጫማ ከተገኘን እናንተ ጸሐፍት ፈሪሳውያን ወየላችሁ፣ ሕጉ ከልባችን ተርፎ በልብሳችን ላይ ሰፍሯል ለማለት ስሙን ሳይቀር በልብሳቸው ላይ ይጽፉ ነበር። ይሄ ፈሪሳዊነት መገለጫ ነው። በቀሚሱ ውስጥ ያለውን አለማወቅ፣ በካበው ውስጥ ያለውን አለማወቅ እግዚአብሔር ያውቀዋል። ስለዚህ ልብሳችን ክህነታችን ጋር ክህነታችን ከልብሳችን ጋር መሆን ካልቻለ ካልተባበረ በልብሳቸው ጸሐፍት ፈሪሳውያን እንደተወቀሱ ልብስ ብቻ ሆነው እንደተገኙ እኛም በልብስ ብቻ መገለጥ የምንፈልግ ከሆነ ይህ ተግሳጽ እኛንም አያጣንም። ለካህናት ይሄ የፀሐይ ቆብ መቼ ተፈቀደ የሚለው እኔ መነሻው ምን እንደሆነ አላውቅም። አንዳንድ ጊዜ አንዳንድ መጥፎ ድርጊቶች ዝም ብሎ ሰዎች በግፊት ይጀምሯቸዋል። ለምሳሌ አሁን በመጥፎ ሱስ የተጠመዱ ወንድሞቻችን ሱሱን ሲጀምሩት ብሎ እንደ ቀልድ ይለማመዱታል። ከዚያ በኋላ በዚያ ይቀጥሉና ተው ሲሉት ጥቅስ ይፈልጋል። ሲጀምር ጥቅስ አልጠየቀም፣ አቁም ሲሉት ግን ጥቅስ ይጠይቃል። እና እንደዚህ መጥፎ ድርጊቶች ሲጀመሩ ጥቅስ መነሻ የላቸውም። አቁም ሲባል ግን ጥቅስ አምጡ እያሉ ሰው ይጠይቃሉ። ቆብ ትርጉሙ ምንድን ነው ሲባል ዓለም በቃን ያሉ የዓለም ሙሽርነትን ትተው የክርስቶስ የዕለተ ዓርቡ የመከራው ተሳታፊዎች የሆኑ መነኮሳት የሚለብሱት የሚቀዳጁት ሶከ አክሊሉን የሚያስቡበት የሚዘከሩበት የመከራው ተሳታፊ እንዲሆኑ ነው የተሰጠው ቆብ። ከዚህ ውጭ ቆብን ለመነኮሳት ነው የተሰራልን። ከምንኩስና ውጭ ያሉ አገልጋዮች በጥምጥም ሶከ አክሊሉን እንድንሰብክ የክርስቶስን መከራ እንድንገልጽ የካህናት ጥምጥም የሚሰብከው ክርስቶስ ለእኛ ሲል እኛን የክብር አክሊል ያቀዳጀን የሾህ አክሊል መቀዳጀቱን የምንሰብክበት የምናስተምርበት እንጂ የራስ መሸፈና ብቻ አይደለም ምንጠመጥመው። ስለዚህ ለካህናት ቀጸላ ለመነኮሳት ቆብ ነው። ወንበር በክታቡ መነኩሴ በቆቡ ነው ያባቶቻችን። ከላይ ቆብ አድርጎ ከታች ቀለበት፣ ይሄ ያልተመጣጠነ። እዚህ ቆብ አድርጓን እዚህ ቀለበት አድርጓን እንኳን ምእመኑን ይቅርና ተራው እኛ በቤተ መቅደስ የምናገለግለውን ሰዎች ግራ የሚያጋቡ ሰዎች አሉ። ቆቡ ይደረጋን፣ ይሄ ሀብሉ በዚህ ይወርዳል፣ ከዛ ደግሞ ቀለበት ይደረጋል። እኒህ ሰዎች ማን ብለን እንጥራቸው? እንደው ግን ካህናቱ ይህን የፀሐይ ቆብ ለምን መረጡት? ያለ ምክንያት መቼም አልመረጡትም። ምእመኑ አባ ማን እንደሚባል የኔታ ማን እንደሚባሉ መምህር ማን እንደሚባል አያውቅም። እኛ ሁሉም በህዝቡ ዘንድ አባ ነን። የአባ ትርጉሙ ለሰው አልገባው። እኛ አባ አይደለንም። ሰው ግን ጠቅላላ በሙሉ እንደው ቤተክርስቲያን አገልጋይ ከሆነ
ከዲቁናው በላይ ያለ ከሆነ አባባ ነው የሚለው። ስለዚህ ቀሲስ ገሌ፣ ካህን ገሌ፣ መምህር ገሌ የሚለው መጠሪያ ስም አሁን መምህር ገሌ የሚባል ለቤተ ክርስቲያን ትልቅ ነገር ነው። ክርስቶስም መምህር ነው የተባለው ከመነኮሳት በምንም ሳያንሱ እስከ ማስታታት ድረስ ካህን ነው መነኩሴ ነው እስከሚባል ድረስ ደርሶ የመነኮሳትን ቆብ ካህናት ሕጋውያን ካህናት ባይለብሱ መልካም ነው። ስለዚህ ዓለምን የጣሉ ሰዎች በምንኩስናቸው ሕይወት የሚኖሩ ቆቡን ይለብሳሉ። በሕግ በትዳር የምንመራ ካህናት ደግሞ ቤተክርስቲያን በፈቀደችልን አባቶቻችን በትውፊት ባቆዩልን የካህናት ልብስ ገብተን ልናገለግል እንጂ የአባቶችን ቀሚስና ቆብ ለብሶ አባ መባል ፈጽሞ ስህተት ነው። ስለዚህ አባቶቻችንም እንደ አባት ስናጠፋ ከስራ ስንወጣ ሊያስተምሩን ሊመክሩን አንዳንድ ጊዜ ቀኖናዊ እርምጃ ድረስ ሊወስዱ ይገባል። ሰው አንዳንድ ጊዜ በቃል እግዚአብሔር ብቻ ያልተስተካከለ ሰው የሚመለሰው በቀኖናዊ እርምጃ ነው። አይናችን ወደ መጽሐፍ ቅዱስ እንመልስ። በተለይ አገልጋዮች ከሶሻል ሚዲያ አይናችንን እንመልስ። እስኪ እነ ቅዱስ አትናቴዎስ ምን አይነት ህይወት እንደነበራቸው፣ እነ ቅዱስ ዮሐንስ አፈወርቅ ምን አይነት ህይወት እንደነበራቸው እንዴት እንደነበሩ እስኪ የእነሱን ህይወት እናነብ። እስኪ ለእግዚአብሔር አገልጋይ መሆን መታደል እኮ ነው። በእውነት ሊቃውንተ ቤተ ክርስቲያን አባቶቻችን መልስ ናት በሚል መርሃ ግብራችን ላይ የቤተ ክርስቲያን እውነተኛውን ስርዓት ከእውነተኞቹ አባቶች ሰምተናል። በቤተ ክርስቲያን ባለባበስ ስርዓት ላይ የሰጣችሁትን መልስ ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። ለዛሬው መርሃ ግብራችን እዚህ ላይ ይቆየን።